ውድ የኤማ ፕላስ ቤተሰቦች ዛሬ አንድ ታሪክ ይዤላችሁ ቀርቤያለሁ። እስከ ታሪኩ ማብቂያ ድረስ አብራችሁን እንድትቆዩ ስል በአክብሮት ጋብዛለሁ። ታሪኩ እንዲህ ነው። አንዳንዴ ሞት ውሸታም ነው። የምንወዳቸው ሰዎች ሞተዋል ብለን አምነን መኖር ከጀመርን በኋላ ከዓመታት በኋላ ሞተዋል ያልናቸው ሰዎች ድንገት ፊታችን ቆመው ልናያቸው እንችላለን። ሊዲያ እና የሊዲያ እናት ሳራ ላይ የተፈጠረውም ይህ ነው። ለሊዲያ እና ለእናቷ ሳራ አበበን ማጣት በጣም ነበር ጎድቷቸው የነበረው። ከ10 ዓመታት በፊት በድንገት ድልድይ ጥሶ ትልቅ ሐይቅ ውስጥ በገባ የመኪና አደጋ ምክንያት ነበር አበበ እንደሞተና አስክሬኑም ተፈልጎ እንዳልተገኘ የተነገራቸው። ሊዲያ እና እናቷ ሳራም በከባድ ሐዘን ውስጥ ሆነው ባዶ ሳጥኑን በመቅበር እርማቸውን አውጥተው መኖር ከጀመሩ 10 ዓመት አልፏቸዋል። እና ዛሬም ከ10 ዓመት በኋላ የተከሰተው ነገር ግን ለሁለቱም አስደንጋጭ ነበር። ዕለቱ ሰንበት ነበር። ሊዲያ እና እናቷ ከአንድ ዝግጅት እየተመለሱ ነበር። የከተማውም ትራፊክ ተጨናንቋል። ሊዲያ መኪናዋን እየነዳች ከእናቷ ጋር በለሆሳስ ታወራለች። ሳራም ወደ ውጭ እያየች በሐሳብ ተክዛለች። ድንገት የትራፊክ መብራት ቀይ ሲበራ መኪናዋን አቆሙ። መኪናው እንደቆመ ሰዎች በዜብራው ላይ በየመኪናዎቹ መሃል እያቆራረጡ መሻገር ጀመሩ። ሳራ የመኪናውን መስኮት በትንሹ ከፈት አድርጋ ከውጭ የሚገባውን ቀዝቃዛ አየር እየማገች ወደ ውጭ ማየት ጀመረች። ከመንገዱ ዳር አንድ የተቀዳደደ ልብስ የለበሰና ሰውነቱም ጸጉሩም የቆሸሸ ሰውዬ ቀስ እያለ ወደ መኪናው መጣ። ወደ መኪናዋም ተጠግቶ እጁን ወደ መስኮቱ ዘርግቶ ጎንበስ አለና በደከመው ድምፅ ስለመብርሃን ስለ እግዚአብሔር እባክሽ እመቤቴ ያለሽን እርጂኝ እያለ ለመነ። ሳራም ገንዘብ ልትሰጠው ቦርሳዋ መበርበር ጀመረች። ሊዲያ ግን ወደ ለማኙ በአጋጣሚ ተመለከተች። ሰውየውንም አይታ በጣም አዘነች። በጣም አሳዘናት። ሳራ ከቦርሳዋ ውስጥ 10 ብር አውጥታ ብሩን ልትሰጠው ቀና ስትል ሰውየው የዘረጋውን እጅና እጁ ላይ ያለውን ጠባሳ አይታ ደነገጠች። ከዛም ቀስ ብላ ቀና አለችና የሰውየውን መልክ አየችው። ሰውየው በጣም ቆሽሿል፣ ገላውም አድፏል፣ ፊቱም ገርጥቷል፣ መጥፎ ሽታ ይሸታል። ግን ደግሞ ይህ ሰው በጣም የምትወደውና ከ10 ዓመት በፊት ሞቷል ብላ የቀበረችው ሰው እንደሆነ አወቀች። ሳራ በድንገት እንባዎቿ ፈሰሱ። አበበ ብላ ጮኸች። ሊዲያ ይህን ጊዜ በድንጋጤ እናቷን አይታ ሰውየው ገንዘቡን ለመቀበል የዘረጋውን እጅና እጁ ላይ ያለውን ጠባሳ አይታ ደነገጠች። ሊዲያም ይህንን ጠባሳ ታውቀዋለች። የ12 ዓመት ልጅ እያለች ሊዲያ በተኛችበት እሳት ተነስቶ ቤቱ ሲቃጠል አባቷ እሷን ለማዳን ወደ ቤት ሲገባ የተቃጠለ እንጨት ሊዲያ ላይ ሊወድቅባት ሲል እንጨቱ ሊዲያን እንዳይጎዳት በእጁ ሲከላከል እሳቱ አቃጥሎት የተፈጠረ ጠባሳ ነው። አባዬ አለች ሊዲያ ሳታስበው ጮኻ። ሳራም ቦርሳዋንና የያዘችውን ብር ጥላ በሩን እየከፈተች አበበ ብላ በድጋሚ ጮኸች። ሳራ ከመኪናው ስትወርድ የመንገድ መብራቱም ወደ አረንጓዴነት ተቀየረ። ከኋላቸውም የቆሙት መኪኖች እየደጋገሙ ክላክስ አደረጉ። ሊዲያ ግን መኪናዋን ባለችበት አቁማ በችኮላ አባዬ እያለች ወረደች። ሳራ አበበን ይዛ እያለቀሰች አበበ አንተነህ አይደል አበበ እያለች አቅፋው ማልቀስ ጀመረች። አበበ ደነገጠ፣ ግራ ተጋባ። እመቤቴ ማን ነሽ? እኔ አበበ አይደለሁም አለ። ድምፁ ግን ያበበ ድምፅ ነበር።
የተዳከመ ግን ያው ድምፅ። ሊዲያም ከመኪናው ወርዳ ሮጠች። አባቢ እኔ ነኝ ሊዲያ፣ ልጅህ እኔ ነኝ አባቢ እያለች ሮጣ አበበን አቅፈው ማልቀስ ጀመረች። አበበ በድንጋጤና በግራ መጋባት ውስጥ ሆኖ የሊዲያን ፊት ሲያይ ለብዙ ዓመት ጠፍቶ የነበረው ትውስታው ተመለሰለት። ልጁ ሊዲያንም አስታወሳት። ሊዱ የኔ ልጅ አለ። ሳያስበው እንባው ፈሰሰ። ሁሉም በደስታ ተቃቅፈው ተላቀሱ። አበበ በወቅቱ ከአደጋው የተረፈ ቢሆንም በአደጋው በደረሰበት የመርሳት ችግር ምክንያት የማስታወስ ችሎታውን አጥቶ ነበር። ማንነቱንም ሳያውቅ ለዓመታት ጎዳና ላይ ሲንከራተት ነበር የኖረው። ዛሬ ግን ከ10 ዓመት በኋላ ቤተሰቦቹን ሲያገኝ ማስታወስ ጀመረ። ከ10 ዓመት በኋላም ይህ ቤተሰብ እንደገና ሙሉ ሆነ። ውድ የኤማ ፕላስ ቤተሰቦች ታሪካችን እዚህ ላይ ያበቃል። ታሪኩ እንደወደዳችሁት እርግጠኛ ነኝ። ይህን ታሪክ ከወደዳችሁትም ላይክ በማድረግና ለብዙዎች እንዲደርስ ሼር በማድረግ አጋሩን ስል በትህትና ጠይቃለሁ። እንደዚህ አይነት ተመሳሳይና አስተማሪ እንዲሁም ጥሩ ታሪኮችን ስለቅ እንዲደርሶትም ይህን ቻናል ሰብስክራይብ ማድረግ እንዳይረሱ። በቀጣይ ቪዲዮ በቀጣይ ታሪክ እስክንገናኝ ድረስ መልካም ጊዜ